እንዴት ነው የኔ ልጅ ስራ ያበላል እንዴ? ጥሩ ነው ጋሼ ጥሩ ነው። አሃ እንዳከሆነማ በቀን 3 ጊዜ ሳታበላ አታውለኝ የሚለው ጸሎት ሰምሯል ማለት ነው። አይ ጋሼ አዎ ያው እንግዲህ የሞላ ቀን 3 እንበላለን ሲጎድል ደግሞ 2 እንበላለን። የዛሬን አድርገውና ድሮ መክሰስም ጭምር ነበር የምንበላው። መክሰስ የሚለው ስያሜ ለምን እንደወጣው ነው የገባኝ ጋሼ። እንዴት? ያው ምሳ ተበልቶ ሆድ ባዶ ሲሆን ራሱ ሆድ ስለሚጠይቅ ስለሚከስ ነው ይሄን መክሰስ የተባለው። ይሄው የክሱ ፋይል አሁን ተጀመረ። እውነት ወይል እንግዲህ እናንተ ተመራቂ እንደመሆናችሁ ተመራቂዎች በሶስት መልኩ ይከፈላሉ። የመጀመሪያዎቹ በዘመድ አዝማድ እንዲሁም በጎረቤት ተመርቋል የሚለውን ስም የሚፈልጉ ሲሆኑ በሁለተኛነት የሚጠቀሱት ደግሞ የተማሩትን ዕውቀትና ሙያ ወደ ተግባር ቀይረው ሀገራቸውን እንዲሁም ራሳቸውን ለመጥቀም የሚተጉ ናቸው። በሶስተኛነት ደረጃ የምናገኛቸው ደግሞ ተመርቋል ወይም ተመርቃለች የሚለውን የጽሑፍ ማስረጃ የሚፈልጉ ሰዎች ናቸው። አይ ሆፕ እናንተ ከሁለተኞቹ ወገን እንደሆናችሁ አልጠራጠርም። የመመረቂያ ጽሑፍ ያላስገባለ? እሺ፣ ሀሳብ፣ አስተያየት፣ ጥያቄ ያለው ካለ እድል ልስጥና ልቀበል። እሺ መምህር ዕውቀት ይሸጣል እንዴ? በዚህ ሀሳብ ዙሪያ የተለያዩ በዓለም አቀፍ ደረጃ የምናውቃቸውን እውቅና የምንሰጣቸው ትላልቅ ጆርናሎች በተለያየ ጊዜ የተለያየ ነገር ብለዋል። እኔ ምን እንደሚመስለኝ እውቀት ተሽጦ የማያልቅ ሀብት ነው ከሚሉት ጎራ እሰለፋለሁ። ነገር ግን እውቀቱን እንዴትና በምን አግባብ ቤታንቺ ወጥሽ ሽታው ከሩቅ ነው የሚጣራው። እና እዛው ሆነ ቤት አትልም ነበር? ኧረ ለምን እዛው እኛ ቤት እለዋለሁ። ጠጋ ብዬ እዚህ ጋር መታ አላረገው። አንተ የእኔ ወጥ ከበሩ መሰለህ እንዴ? መታ አረገዋለሁ የምትለው? ቆይ ለመሆኑ ምንድን ነው የሰራሽው ወጥ? ክኮት። ወይኔ ዛሬም ክኮት? ይህንን አቶ ሆዱን የሚያክስ ስንት አለ መሰለህ? አንተ ተመስገን በል። በይ ወጥ አድርጊልኝ በቃ። በእናትህ የመጣሁት እንዴ? እኔ ግን ይሄ ወጥ አሰራርሽ ጊነስ ቡክ ላይ መመዝገብ አለበት። አንድ ሱሪ መቀየር አቅቶ በእኔ ወጥ ትቀልዳለህ? እኔ እኮ ልብስ ያልቀየርኩት የቤተሰብ አስተዳዳሪ ስለሆንኩኝ። አረ የትኛው ቤተሰብ እባክህ? አንቺ እንዴት ነው የምትንጣጪው? በእናትሽ ቆይ ግን ይህን ሁሉ ንግግር ማን ነው የሚያስተምርሽ? እድሜ ለእህት እያበራሽ ከስራቸው እኔ ብዙ ትምህርት እማራለሁ። ዝም በይ እባክሽ በእናትሽ። ኧረ አሁን ምርቃት። ኧረ እባክሽን የሆነ ነገር በይኝ ስለዚህች ልጅ። ኧረ እባክሽን። ቆይ ታፈቅራታለህ እንዴ? በጣም ነው የምታፈቅራት ትላለች እንዴ? በጣም ነው እንጂ ማፈቅራት እጅግ በጣም። ይኸውልህ ያፈቀረ ሰው ምግብ መብላት አይችልም ይባላል። አንተ ግን ጥርክርክ አድርገህ ነው ፉት የምታረገው። እኔ ከልቤ እያወራሁሽ ትቀልጃለሽ? ከልቤ እያወራሁሽ ትቀልጃለሽ? ታይ ይቅርታ። ለመሆኑ ግን የመጀመሪያ ጊዜ የት ነው ያገኘሃት? መጀመሪያማ ሳር ቤት
ሄሎ አባዬ። ዛሬ ስራ በጣም በዝቶብኛል። እመጣልሽ አይመስለኝም። ግዴ ለማባዬ ራይድ ይዣለሁ። ጥሩ ዘይደሻል። በቃ ማታ እንገናኝ። እሺ አባ ወዳለሁ። እሺ እሺ። ይቅርታ ሱፐር ማርኬት ስናገኝ ትቆምልኛለህ? እሺ እሺ ችግር የለም። እንደውም ይኸው ሱፐር ማርኬት ከዛ በኋላ አግኝታት አታውቅም? ከዛ በኋላ አግኝታት ታውቃለህ? ከዛ በኋላማ ተከታትዬ ቤቷን አወቅኩት። ስራዬ ምን ሆነ አትይኝም? እሷን መከታተል። በቃ ላውራት ብዬ መሄድ ስጀምር ድፍረቱን አጣለሁ። ከዛ እመለሳለሁ። ይኸው እንደዚህ ነው እንኩት። እኔ እኮ የወር ገቢ ለምንድን ነው የሚቀንሰው እላለሁ። ለካ እሷን ተደብቀ ያያት ነው። ወይ ምን ዋጋ አለው? አፍ የለማ። ገና እሷን ሳያት እደነግጣለሁ አልኩሽ እኮ። እንዴ እንዴ! ቆይ 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 አንዲት ነገር ጽፌ ልምጣለሁ። ምንድነው እሱ? አንቺን ሳይሽ በፍርሃት ብናወጥም እወድሻለሁ። ኡኡቴ የዚህ ቤት ትልቁ ሀብታችን ምን እንደሆነ ታውቃለህ? ምንድን ነው? ከቃላት ጋር ጦርነት ፈጥራ የምትጽፈው ጥቅስ። አባዬ የስራ ግን የቀኑ አይበቃም? የመጀመሪያው ፍጥረት አዳም ጥረህ ግረህ ብላ ተብሎ ከሞተ በኋላ እኛ ወንዶች ተወካዮች ሆነን ልክ እንደ ቋሚ ቅርስ ለቀሪው ትውልድም እያስተላለፍን እንገኛለን። ጥረህ ግረህ ቃሉ ነው ቅርስ? ሲወርድ ሲዋረድ ከጥንት ጀምሮ እስካሁን ድረስ ያለ ቃል ነው። እሺ አባዬ ግን መች ነው የምታርፈው? የስጋ እረፍት ያው ስሞት ነው። ሁለተኛው ደግሞ ያው አንቺ አሁን እየተማርሽ አይደለም? ተመረቀሽ ስታግዥኝ የዛን ጊዜ አርፋለሁ። አባዬ አሁንማ እኔ ልጅ ደርሼልሃለሁ። በለዛሬ ይበቃል። ተነስና እረፍት አድርግ እሺ? እሺ። ወይ ጉድ! አንቺ ደግሞ ምንድን ነው የምትይኝ? በቃ አሁን ሄደህ ትነግራታለህ። በቃ ወንድ ልጅ ቆረጠ።
እወድሻለሁ እንጂ ትቀልጃለሽ። ዘራፍ በላይ ዘለቀ፣ ዘራፍ መይሳው ካዛ፣ ዘራፍ አሉላ አባነጋ፣ ዘራፍ አብዲሳ አጋ፣ ዘራፍ መሳይ ባን። እንዳጨርሽ ትቀልዳለች እንዴ? አሁን የጠራሻቸው ጀግኖች እኮ ለሀገር ፍቅር ለሀገር ስሜት ሲሉ ነው ጀግና የሆኑት። እኔ ለአንድ ሴት ፍቅር ብዬ ዘራፍ መሳይ ባንጃው ብላውን ጎረቤት ቢሰማ ምን ይለኛል? እኔ እኮ የጀግኖቹን ስም የጠራሁት ትንሽ የልብ እንዲኖር ነው። ያልተነካሉ። አንቺ ምን አለብሽ ልጄ? እንደዚህ ቀላል አይደለምሽ። የኔ ወንድም እኔ ታለውል አሁን ሄደህ ትነግራታለህ። አለቅ በመኪና የምን መኪና ነው የምትዩ? ልጅቷ እኮ እዚህ ታች ሰፈር ልጅ ናት። ላሽ ምን ታካፍዳለህ? ወሻው ምን አቃለው ነው ገና ህፃን። ኧረ እባክሽ እኔ እንደዛ በነገር ስጠምቂኝ ህፃን አይደለሽም። አሁን ነው ህፃንነትሽ የሚታይሽ? ቆይ ግን አንተ ወረቀት ላይ ብቻ ነው ቃላት የሚመጣል? ምን አውቄ እንደው ወይኔ ምን ነው መጣች ወይኔ ስታምር እዚህ በቃ አይ እሺ ወይ ሄሎ እንዴት ነሽ ማማ? ወዴት እየሄዱ ነው? ወደዚች ወደ ጉልት ወረድ ብዬ ልምጣ ብዬ ነው። እና በቃ ላካሄዶታ። ውይ ደክሞሻል፣ ግቢና አረፍ በይ። እንደው ይልቅ መሳይ ሰሞኑን ምን ሆኖ ነው? ምን ሆነ ማማ? ኧረ ተይኝ እስቲ። በቀደም ለጠዋት እንዴት አደርክ መሳይ ብለው እንዴት አመሹ ብሎ አለፈ። እንዴ በጠዋቱ የምን ምሽት ነው ብዬ ተደነጋግሮኝ ተውኩት። ያው ስራ ተቻክሎ ወይም ደግሞ ጊዜው ተዘበራርቆበት ይሆናል። ቻው በቃ ማማ። ቆይ ለምንድን ነው እኔ ፊት ለፊት እሷን ማላናግራት? እኔ እንጃ። ማነች? ማንም። ምንድን ነች? ምንም። ታዲያ ለምንድን ነው ምፈራት? ያው ውርስ እንዳይባል አባቴ ደፋር እንደሆነ ነግረኛል። በቃ የፈለገው ይምጣ፣ ፊት ለፊት ሄጄ ነው ማናግራት። እንደውም ነይ አሁን እናናግራታለን። በዚህ ሌሊት ነው እንድንነሳም ትለኝ? የፈለገ ሌሊቱን ሄደን እናናግራታለን። እንዴ አሁንም አይደለም። ቅጣጣ ድፍረት በሽመል ያስነክታሉ። እትዬ አበራሽ ድፍረት ጥሩ ነው ግን በልኩ። አሁን ቁጭ በል፣ ነገ ጠዋት ትደርስበታለህ። ቁጭ በል። ይኸውልሽ ነገ ግን በጠዋቱ ሄጄ ነው ማናግራት። እሱማ ለእኔም ግልግል ነው። ለእኔም ግልግል ነው? እንዴት? ምን እንዴት አለው? በእሷ ምክንያት ስቃዥ እኔ እኮ ነኝ ምባን ነው። እሺ እኔ ከነገ ጠዋትም አታልፍም እንዴ? አልበዛም እንዴ? ፊት ለፊት ሄጄ ነው ማናገራት። ትችላለህ። በወንድሜ ድፍረት የምኮራበት ቀን ስለሆነ ዛሬ በጣም ደስ ብሎኛል። እንዴ ደስታሽን ለማጣጣም መጀመሪያ አግኝቼ አውርቻት አይሻልሽም? መቼም ከዛ ሁሉ ሽለላና ፉከራ በኋላ ወደ ኋላ የምትመለስ አይመስለኝም። እንዴ እንዴት ሆኖ? ዛሬማ ሳላናግራት ንቅንቅ አልልም ከዚህ። ምን ሆነሽ ነው? እንደባለፈው ራሱ የምትሮጥ ከሆነ በሰዓት ማሻሻል አለብን። ይህ ቶሎ ምን ታየኛለህ? እንዴት ነው የምሸሸው? ሂዳ በርታ። ፊት ለፊት አይኗን እያየው ዝም ብሎ ከማየት ውጪ ቃላት አውጥቼ መናገር አልችልም፣ ይከብደኛል። የምፈራው እኮ ለምን እንደምፈራ እንኳን በማላውቀው ነገር ነው። እንዴ እሺ ምን ይሻላል? በቃ
ሁሌም ዝም ብሎ እያዩ መኖር። እንደሱማ አይሆንም ወንድሜ፣ ትቆጣብኛለህ። በቃ ከዚህ የተሻለ ሌላ ምንም አማራጭ የለም። ምንም መወሻሸት አያስፈልገውም። እሷ ፊት ለፊት ስደርስ ቃላት ማውጣት እንኳን አልችልም፣ ይከብደኛል። እሺ አሁን ምግብ ላቀርብልህ ትበላለህ? አራበህም? አንቺ ቢኔ ትንሽ ቆያለሁ። በኋላ ደግሞ ብቻሽን በላሽ ወዳም እንድትለኝ ነው? እሺ አምጪ፣ አንድ ላይ እንበላለን። መጣሽ። እንዴ አባዬ እዚህ ነህ እንዴ? እንዴ አባዬ ዛሬ ስራ የለም እንዴ? ዛሬ የማሰቢያ ቀን ነው። ምን? እናትሽ የመጀመሪያ ፍቅሬ ከተለየችን እንደ ቀልድ 7 ዓመት ሞላው። ጊዜው ይሮጣል አይደል? አንቺ አጠገቤ ባትኖሪ ኖሮ ምን ሊውጠኝ እንደሚችል ሳስበው ይጨንቀኛል። ሁሉም እኮ ለበጎ ነው የሚሆነው። እኔስ ባንተ ጽናናዋል የምኖረው። አሁን ራሱ ያለች ያለኝ ይሰማኛል። በጣም እኮ ስለምታፈቅራት ነው። አበል ቆንጆ ምሳ ልጋብዝ። አመት አመት እንደምታደርገው ማለት ነው። እኔን ምን ግራ እንደሚገባኝ ታውቂያለሽ? ምንድን ነው? የሷ ከኛ መለየት እኔን ሳይሆን አንቺን እየጎዳሽ፣ አንቺን እያሳዘነሽ፣ ሁሉን ነገር በውስጥሽ አምቀሽ እኔን የምታጽናኘኝ ነገር። ተይ ተይ ተይ። እናት ውይ እኔ ቆንጆ፣ እዚህ ሰፈር ነሽ? አዎ ይሄ ነው ቤቴ። ምን ፈልገሽ ነው? ከትምህርት ቤት እየመጣው ነው። ውሃ ጠምቶኝ ነው። ታጠጭኛለሽ? የኔ ማር፣ እኔ ነኝ ጥማኝ። ነሽ ንግባ። ቤታችሁ በጣም ነው የሚያምረው። አመሰግናለሁ። ብይ። እሺ አንቺም ታምሪያለሽ። የኔ ቆንጆ አንቺም ታምሪያለሽ። ስምሽ ማን ነው? ምርቃት እባላለሁ። ምርቃት፣ ደስ የሚል ስም ነው። ማን ያወጣልሽ? እናቴ ናት ያወጣችልኝ። ትርጉሙ ምን እንደሆነ ታውቂያለሽ? አዎ እናቴ አንድ ልጅ ነበር መውለድ የምፈልገው። ከዛም በኋላ እኔን ወለደችኝ። እግዚአብሔር በፍቃዱ አንድ ልጅ መረቀልኝ አለች። ስለዚህ ምርቃት ተባልኩ። አሁን ከማን ጋር ነው የምትኖሪው? ከታላቅ ወንድሜ ጋር ነው የምኖረው። ቤተሰቦቻችን ሀገር ቤት ነው የሚኖሩት። ቆይ ግን አንቺ ስምሽ ማን ነው? መቅደስ ባህሩ። በጣም ደስ ትያለሽ። እንዳንቺ አይነት እህት ቢኖረኝ ደስ ይለኝ ነበር። የኔ ቆንጆ ከዚህ በኋላ እህትማማቾች እንሆናለን። በእውነት እውነት?
በጣም ተወዳጅ ነሽ። አመሰግናለሁ። አንቺም አመሰግናለሁ። በቃ እኔ እረፍትብኛል፣ ወንድሜ ይጠብቀኛል። ልሂድ። እሺ በቃ ልብስ ቀይሬ ልምጣና ልሸኝሽ። እናንተ ወንዶችን ግን ሰብስቦ በሰዓት የሚፈጃችሁ ኃይል ይጥፋ። አቤት። አዎ አቃጥሎ ነበር ማጥፋት። እንዴ አባትሽንም ጭምር? ከሱ ውጭ ሁላችሁ ነው። አይ አባትሽም ያው ወንድ ነው ብዬ ነው። ቆይ ግን ይሄን ያህል ምን አድርገንሽ ነው? ምን የማታደርጉም ነገር አለ? ክህደታችሁ፣ ውሸታችሁ፣ አስመሳይነታችሁ። አረ እናንተስ ተዘርዝሮ የሚያልቅ አይደለም። ደግሞ ኮስቷችሁ ምንም ሀዘኔታ የሚባል ነገር አልፈጠረባችሁ። አቤት እናንተስ ማን ሀይ እንደሚላችሁ ፈጣሪ ያውቃል። ስታስጠሉ እኔማ እጅጅን ያላችሁኝ። እናንተን የማላይበት የት ቦታ መሄድ እንዳለብኝ አላውቅም። ወይ ፍቅር ወይ እምነት የላችሁ። ወይ ጉድ! እኔማ ቀይ ባልሰራላችሁ ማዕረግ አይደለም። ኧረ ይኸውልሽ፣ ማነሽ ማዕረግ? አቤት። ይኸውልሽ ትንሽ እንድትረጋጊ እንኪ እሷን ጠጣ። በቃ እንደሱ አየሽ፣ ውሃ እንደዚህ ንዴት ላይ ያለን ሰው የማረጋጋት ትልቅ አቅም አለው ይባላል። ግራ እያጋባችሁ ስለምታማርሩ እኮ ነው። ይኸውልሽ ማዕረግ፣ አንቺ እንዳልሽው ልክ ነሽ። ግን እኮ ስንት ሴቶች አሉ ወንዱን እንደዚህ ርር የሚያደርጉ። የኔ ቆንጆ ትምህርት እንዴት ነው? ያው የሀገሪቱ ወደፊት ዕጣ ፈንታ ትከሻችን ላይ ነው ያለው። በርትተን ጠንክረን እየተማርን። ጎበዝ፣ በደንብ ተማሪ። እሺ። አንድ የሚያሳስበኝ ነገር አለ። ምንድን ነው እሱ? በዚህ ዘመን የስራ አጥነት አለ። በእኛ ጊዜ ደግሞ እየጨመረ ነው የሚሄደው። የኔ ቆንጆ፣ አሁን አንቺ እንደዚህ ማሰብ የለብሽም። እንዲያውም የእናንተ ትውልድ ስራን በመፍጠር ማመን አለበት። እንዴ አረ እኔ ነኝ የምከፍለው። እኔ እኮ ሂሳቡ ስንት እንደሆነ ለማየት ነው። እሺ ካይሽ ይበቃሻል፣ አምጪ። እንደዚህ እንደጋበሽኝ ብድር መለስ አልክልኝ። እሱ ማየት ይቀርልሻል። ለምን ቤታችን ቆንጆ ሽሮ ወጥ ሰርቼ አልጋብሽ? እንዴ ምግብ መስራት ትችያለሽ እንዴ? እንክት እንደውም የዓለም መንግስታትን በፍቅር ጠብ የሚያደርግ ሙያ ነው። እኔ አላምንም። የምር ትሰሪያለሽ? ይኸው መቅዲም ውስጥ እና መች ነው ሰርተሽ የምታበይኝ? መች ይሻላል? ነገ ነገ? አዎ ነገ እኛ ቤት መጪና ጥፍጥ ያለ ምግብ ነው የምሰራልሽ። እሺ እመጣለሁ። ግን ወንድምሽ አይቆጣሽም? መሳይ እሱ እንደውም ከኔ በላይ ነው ሰው የሚወደው። እስቲ እናይልሻለን። ልጅነቴ ማርና ወተቴ ኢትዮጵያ የዘላለም ቤቴ አመከቱ። ልጅነቴ ምናምን ስትይ ትንሽ እንኳን አታፍሪም? ልጅነት ያሳፍራል እንዴ? ያኮራል እንጂ። አይ በእርሶ እድሜ እንደዚህ ልጅነቴ የሚባልበት ደረጃ አይደለም ብዬ ነው። እሷን አስቤዛውን ይዘህ መጣ? ይኸው። አዎ መቤቴ፣ ይኸው እዚህ መሰረት እንዳለ ይዤ መጥቻለሁ። አንቺ ነው ደስ ያቺ ወድጃታለሁ ያልኩሽ ልጅ ደግሞ ዛሬ እንዴት እንዳማረባት አትጠይቂ። ያረገችው ቀሚስ ራሱ የምወደውን አይነት ከለር ነው። ወይኔ እኔ እንጃ ብቻ ነኝ። ቀን በቀን ፍቅሬ እየጨመረ ነው። እኔ የምለው ወንድሜ፣ የቤት አስቤዛ ግን ከቀን ወደ ቀን እየቀነሰ እየመጣ ነው። እኔ ስለ ፍቅር እያወራሁሽ አንቺ ጭራሽ ምግብ ላይ ነው ያለሽው። የቀን አስቤዛ ትይኛለሽ? እኔ ምርቃት ምንድን ማድረግ አላውቅም። እኔ እንጃ ተሰቃየሁብሽ እኮ። እኔ እንጃ መሞቴ ነው በእናትሽ። ውይ ወንድሜ እንደሱ አትበል፣ ይከፋኛል እኮ። አንተ ስትጫወት ስትስቅ ነው የሚያምርብህ። ተጫወት እንጂ
ሳቅ። እንደዚህ እያልሽ አትፎግሪኝ። ዋው ይሄ ፎቶ ግን በጣም ነው የሚያምረው። ፎቶውን የተነሳ ነው ድሮ ነው። እኔ ብቻ ነኝ ህፃን። አሁን ወንድሜ አርጅቷል። አረ ወንድምሽ ይሄ ነው? በጣም ደስ ይላል። እንዴ ከመቼ አይተሽ ነው ደስ ይላል የምትይው? ይሄው አዩታል እንዴ በፎቶ? በፎቶ ብቻ አይተሽ ሰው ደስ ይላል ለማለት ውጭውን ብቻ አይቶ አለ ውስጡንም አይቶ ነው ደስ ይላል ማለት። ልክ እንዳንቺ ማለት ነው። ይሄ ደስ ይላል? አዎ ውስጥሽም ውጭሽም። ጫቴን ቀሙኝ እንዳለ ሰው ያንተ ምን ፍጫቴን ቀሙኝ ለማለት ነው? በዚህ ጊዜ መሬት ተሰንጥቃ ከዋጠችኝ ለክብል መግረጫ አንድ ፓኬት ሙሉ ሻማ ገዝቼ አስገባለሁ እያልክ እየተማጸንክ ነው እንዴ? ታውቁ። እሺ መሳይ መቅደስ ስለመጣሽ በጣም ደስ ብሎኛል። እባክሽን ቁጭ በይ። እንዴ ተቀምጫለሁ። ባይሆን አትተቀም። ወይ እኔ ነኝ ለካ። ወንበሩን ማትሰለበው መጣው ምንድን ነው? የምግብ ዝርዝሮች ናቸው። ከዚህ ውስጥ አንዱ ምረጭ። እሺ ይሄኛው ይሁንልኝ። ሽሮ? አዎ። እንትን እንዴት ይቅርታ ያለ ፍቃድ ቤት ስለመጣው። ኧረ ችግር የለም። ስለመጣሽ እንደውም በጣም ነው ደስ ያለኝ። አንቺን ሳይሽ በፍርሃት ብናወጥም እወድሻለሁ። ማንን ነው? ህይወትን ነው። ህይወትን ነው። ማናት ህይወት? አንተ ውሸታ እንዴ! ህይወት ነቻ እቺ የምንኖራት ህይወት። አረ ምርቃት ነግሬሻለሁ። ነግሬያት ነበር እኮ ያው ህይወት ብታጎሳቁልሽም ብታሰቃይሽም በቃ ብዙ ጭካኔ ብትፈጽምብሽም ያው በዛ ፍርሃት ብናወጥም እወዳታለሁ ያልኩት ህይወትን ነው። ያው አንተ እንዳልከው ህይወት ውስጥ ሀዘን ቢኖር ጭካኔ፣ በተቃራኒው ደግሞ ህይወት ውስጥ ሰላም አለ፣ እምነት አለ። ትልቁ ፍቅር የምንለው ነገርም ህይወት ውስጥ ነው ያለው። አዎ ልክ ነሽ። ለዛ እኮ ነው እንደዚህም እያደረገች የምወዳት። ለነገሩ ህይወትን ሁሉም ሰው በገባው ልክ ነው የሚኖረው። አዎ ልክ ነሽ። በሀሳብሽ በጣም እስማማለሁ። በነገራችን ላይ ጥቅስን ወድጀዋለሁ። ጥቅስ ከፈለግሽ ቤትሽን ጥቅስ በጥቅስ ነው የሚያደርግልሽ። እሺ ብዙ ትጽፋለህ እንዴ? ኧረ ዝም ብላ ነው እንዴ? ዝም ብላ ነው። ያው ዝም ብሎ ሀሳብ ሲመጣልኝ ትንሽ ሞነጫጭራለሁ እንጂ ዝም ብላ ነው። ያው ብዙ ሀሳቦች በጽሁፍ ደረጃ እንደሚገለጹ ስለማምን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ ምግብ ስለሰጠን እናመሰግናለን። ለተራቡት ስጥልን።
ለታመሙ ትፈውስልን። አሜን። ሀገራችንን ሰላም ፍቅር አድርግልን። አየኔ ቢቢ ማሽሽ ቢያንቺ በጣም ነው የሚጣፍጠው። እውነት አንቺ እየሰራሽው? አዎ። ነው ወይስ በወሬ መሀል ወጣ ብለሽ ገዝተሽ መጥተሽ ነው? ድስቱን ከፈለግሽ ላሳይሽ። አረ የኔ ቆንጆ አምኝሻለሁ። መቼም ይሄን የመሰለ ምግብ ላይ ለመድረስ ስንት የሽሮ አይነት አይተናል መሰለሽ። የሽሮ ደግሞ አይነት አለው እንዴ? የሽሮ አይነት የለውም፣ ግን እኔን አሳይታኛለች። ሽንኩርት የሌለው ሽሮ፣ ዘይት የሌለው ሽሮ፣ ጭራሽ የጓጎለ ሽሮ፣ ፍርክስ ስታረጊ ዱቄት ምናምን የሚሆን ሽሮ፣ ብዙ ነገር አይቻለሁ። ይህንንም እኔ ስላለው ነው። እሺ ለነገሩ እውነትሽን ነው። ውጪ ከመብላት እንኳን አድነሽኛል። ያው አንተ ቅድመ ለእንግዳ ነው ብለን አልተነጋገርንም? እና አረ እኔ በእጄ እበላለሁ። ያው እንግዲህ እመቤቲቱ ቅድሚያ ለእንግዳ ካሉ ምን ይደረጋል? ችግር የለም ችግር የለም። አጉርሳት እየበላሁ ነው። የበቢ አንተ አጉርሳት እኮ ባለፈው ዕለት ከእትዬ አበራሽ ጋር ምግብ እያበላ እንዳለ አጎረስኳት። የእኔ ልጅ አንድማ ያጣላል ሲባል አልሰማሽም ብለኝ ነበረ። መግዲ ከምትጣላ ድገማት። እኔ ጠግቤያለሁ። እንዴ ችግር እሺ እሺ። አይ ከጠገብሽ ትንሽ ላድርግ እንጂ በኋላ እንዳንጣላ። እውነት እንደዚህ እንዳጠገባችሁኝ ጥጋበኛ ይዘዝባችሁ እንዳትኝ ብቻ። አረ ነው እንደዛ ለማለት ፈልጌ አይደለም። እንደዚህ እንዳጠገባችሁኝ ቤቴ መች ነው ጠርቼ የማጠግባችሁ ለማለት ፈልጌ ነው። እንደዛ ከሆነ መቼ ይሻላል? መቼ ይሻላል? አረ ምንም ችግር የለውም። የእውነት እንደዚህ መቸገር እኮ የለብሽም። ተዳዳሪ ጾም አዳሪ አሉ ነው። ይሄ እኮ መቸገር አይደለም። ነገ ማታ ቤት እራት ልጋብዛችሁና በዛም አባዬን አስተዋውቃችኋለሁ። አዎ ደስ ይለናል፣ ደስ ይለናል። እሺ እሺ እሺ። እኔ አላምንም። ላርጌልሽ ምን እኮ ለአንቺ ነው የሚዘፈነው። የኔ እህት አስደሰትሽ፣ ኮራችን። ዛሬ ደስ አለ። ምን ማለትሽ? እንዴት ደስ ያለኝ። ጭንቀቶችን እንዳለ እኮ መሬቱን ፈጭቻለሁ። ማነው እንደሚያደርገው? አንቺ እንደው ምን ላድርግልሽ? መርቀኝ ትላለች። እንዴ በደንብ ነው እንጂ መመረቅሽ። እደጊ፣ ተመንደጊ፣ ሸረኛውን ምቀኛውን የያዝልሽ። እንደው ካሰብሽበት ድረሽ። እንደው አንተ ደግሞ ለትልቅ ሰው ምርቃት አትመርቀኝ። አንተ እኮ ገና ወጣት። ይኸውልሽ ልንገርሽ አይደል፣ አሁን በጣም ደስታ ላይ ነው ያለሁት። ስለዚህ ወጣት ለምን ምንድን ነው እያልሽ ምርቃቶቼ እንዳለ ኤዲት አታርጊ። በቃ ዝም ብለሽ ብቻ አሜን በይ እስቲ። እደጊ፣ ተመንደጊ፣ ያሰብሽበት ያድርሰሽ። እንደው ጥሩ ባል ይስጥሽ። ካልፈለግሽ ችግር የለም፣ ካልፈለግሽ ተይው። አሁን ደግሞ ራሴን ልመርቅ አይደል እንዴ? አዎ መስዬ፣ አቤት። ከመቅዲ ጋር ሆናችሁ ጥሩ ህይወት ይስጥ። አሜን። ውለዱ፣ አሜን። ክበዱ። እየበላችሁ
መሳይ ብሉ ብሉ እያበላችሁ ጋሽ ላወሾት ደስ ይለኛል። ያው ማጉረስ ስለምወድ ነው። ለመሆኑ ስንተኛ ክፍል ነሽ? በቁጥር 3ኛ ክፍል ነኝ፣ ግን ከዛ በላይ ነው ማሰብ የምፈልገው። ምንድነው? ምን አገባ? መሳይ ምንድን ነው ስራ? ያው ትንሽ መኪና አለችኝ፣ በእሷ የትራንስፖርት አገልግሎት እሰጣለሁ። አሁን እኮ የትራንስፖርት ነገር በዛ እንደው። አዎ ያው ህዝባችንም በጣም ብዙ ስለሆነ ስራ አለ። ጥሩ ነው፣ እግዚአብሔር ይመስገን ጥሩ ነው። ትምህርትስ ላይ? ትምህርት ያው በአካውንቲንግ ነው የተመረቁት፣ ግን አመርቂ ስራ ስላላገኘው ስራው እስኪገኝ ድረስ ብዬ ይችን መኪና እየነዳው ነው። ጎበዝ ነህ። የኔም ልጅ በቅርቡ ማርኬቲንግ ተመርቃ እኔ ልታሳርፈኝ ነው። አይ መልካም ነው፣ መልካም ነው። ብላ እንጂ ብላ ብላ የበላችሁ። አይ በቃ በቃ በቃ። ምን ነው ምግብ አልጣፈጠም እንዴ? እንዴ ስለጣፈጠኝማ ነው እንደዚህ ጥርግ አድርጌ የበላሁት። እንደዚህ የጣፈጠ ምግብ የሰሩ ጣቶች መቼም የተመሰገኑ ይሁኑ። አሜን። በል እንግዲህ ንፋስ መቀበል ከፈለግ እዛው ቴራሱ ላይ ሄደህ መቀበል ትችላለህ። እሺ መቅዲ አሳጁ ሂጂና በጣም የምወዳት እናቴ ነች። ደስ ይላል። አላየኋቸውም፣ ግን የት ሂደው ነው? አርፋለች። ይቅርታ፣ በጣም አዝናለሁ። ምንም አይደል። ና እርግጠኛ ነኝ ሁሉም ሰው ማን ከሞት ይነሳል ቢባል ቅድሚያ ምርጫ የሚያደርገው እናቱን ነው። የኔ ደግሞ ይለያል። እሷን ራኔ ባልፍ ደስ ይለኝ ነበር። ያው ሴት ልጅ ደግሞ እናቷን ትተካለች ይባላል አይደል? አንቺም እንግዲህ ወለድ አድርገሽ እናትሽን መተካት ነው። እሱማ መውለድ የት ይቀራል? ልጅ ትወዳለህ እንዴ? ልጅ የሚጠላለ እንዴ ከሚለው መልስ በላይ እጅግ በጣም አድርጌ ነው የምወደው። እንዴት ማለት አይንን በአይን ማየት የመሰለ ነገርን እንደዚህ በቃላት ልግለጽ ብዬ ባስብ ራሱ አንቺም እንደሞኝ ነው የምትቆጥሪኝ። በቃ ልጅነት በጣም ደስ የሚል ነገር ነው። ልጅነት ማለት ኃያሉ ፈጣሪ እግዚአብሔር የሰራውን ገነት ውስጥ እንደ መግባት ቁጠሪው። ነገሮችን የምትገልጽበት ቃላቶች ደስ ይላሉ። አመሰግናለሁ። አንዳንዴም እኮ በቃላት የማይገለጹ ውብ ነገሮች አሉ። ለምሳሌ ምን? ለምሳሌ ያንቺ ውበት። ውበትን የምታየው ለስጋ ፍላጎት ብቻ ነው ወይስ? እኔ ውብ ሴት ማለት ለዚህ ምድር የተሰጠች ትልቅ በረከት ትመስለኛለች። መቼም ይህንን ታላቁ ፈጣሪ የሰጠንን ውብ ስጦታ ደግሞ አንቺ እንዳልሽው ለስጋዊ ፍላጎት ብቻ አላረክሰው። ለውበት ያለ እይታ ደስ ይላል። ሁሉም ሰው እንዳንተ ቢያስብ ብዬ ተመኘው። እሺ አሁን ሁለታችንም ለማንም የማንነግረውን ምኞት እንመኝ። እንችላለን። እሺ ማን ይቅደም?
ሁለታችንም እኮ እንጀምር። እሺ እኔ ጨርሻለሁ። እኔም ጨርሻለሁ። እሺ ምን ተመኘሽ? እንዴ እሱንማ አልነግርህም። እንዴ ማትነግሪኝ ከሆነማ ከዚህ ህንፃ ላይ ነው መዘለው። እሺ መጀመሪያ አንተ ንገረኝ። ኧረ የኔ እንኳን ይቅር፣ ግድ የለም። የኔ ትንሽ ከበድ ይላል። ባይሆን የተመኘሽውን ላይ ይሳካልሽ። አሜን። በአልጋውን ደግሞ አሳየኝ። ሳቅ የደስታ ምንጭ ነው ሲባል አልሰማሽም? ወይኔ እኔ እኮ እስካሁን እውነት አልመስለ እያለኝ ነው። ምን ሆነ እውነት አልመስል ያለ? ከመቅዲ ጋር መተዋወቂ ነው እንዴ? ምን ነክቶሻል? ምን ነው በራስሽ አቅም የተዋወቅሽ መስሎሽ ነው እንዴ? አይደለም መቤቴ፣ ዋናው ሰው ማርሶ ነው እኮ። አንቺ አግኝቻትማ ተቀራርበን ስናወራ ወይኔ ሌላ ዓለም ነው። በይ ቶሎ በይ። ምን ውይ ሳልነግርህ ዛሬ እኮ መቅዲ ከትምህርት ቤት የምታመጣኝ እሷ ናት። የምርሽን ነው? በቃ እንደዛማ ከሆነ በቃ እኔ ቀደም ብዬ እመጣና ቤቱን በደንብ ፏፏ አድርጌ እጠብቃቸዋል። እሺ የኔ ስራውስ? የምን ስራ? የኔ ስራ ምን እንዴ? እሱማ ይደርሳል። ምን ሌላ ቀን የለም። ምን ሆነሽ ነው አንቺ ደግሞ? ዋንተ ልጅ በዚች ልጅ ምክንያት የቤታችን ኢኮኖሚያዊ ወደታች እየተቀበረ ነው። አንቺ ምን ሆነሻል? እንኳን የኛ ቤት ኢኮኖሚና ምን የሀገሪቷስ ኢኮኖሚ ከፍ አለ ስንል ወደታች እየተቀበረ አይደል እንደየሄደ ያለው? እኔም ብለህ አቤት። ታነባለህ? ያው አንዳንዴ ከስራዬ ጊዜ ሳገኝ አነባለሁ። ታነባለህ ሆይ? ለቅሶ ነው ያልኩ። የሚያሳዝን ነገር ሲገኝ እሱ ማየት ይቀራል ብለው ነው። እስኪ አቁማት፣ እዚች ጋር አቁምልኝ እስቲ። በሀገር ላይ ክፉ ዘመን ሲደርስ እንባ በእግዚአብሔር ዘንድ ትልቅ ዋጋ አለው። በተለይ በሀገራችን አሁን እየተከሰተ ያለው ነገር ሁሉም ሰው ወደ ፈጣሪው የሚያነባበት ወቅት ነው። አዎ እሱማ ሀገራችን ያለችበት ሁኔታ ጥሩ አይደለም። መጽሐፍ ማንበብ ሙሉ ሰው ያደርጋል ሲባል ሰምተህ ታውቃለህ? አዎ ሰምቼ አውቃለሁ። አንተስ ታምንበታለህ? በደንብ ነው የማምንበት። አዎ አንብቦ ሙሉ ሰው የሆነ ስንት ሰው ታውቃለህ? እንዴ እንደዚህ በቁጥር ቆጥሬ እንኳን አላውቅም። ምን እንጃ። አየህ፣ ማንበብ ሙሉ ያደርጋል ብሎ ሰው ከማሰቡ በፊት ስለሚያነበው መጽሐፍ ለይቶ ማወቅ አለበት። ካለበለዚያ ማንበብ ጎዶሎ ነው የሚያደርገው። ጎዶሎ? እንዴት? እንዴት ማለት ጥሩ። አንዳንድ የሀገራችን ጸሐፊዎች ጭፍን ስለሆኑ ስንት ዘመን አብሮ እየበላና አብሮ እየጠጣ በፍቅር የኖረውን ማህበረሰብ እርስ በርሱ አንዱን አሳዳጅ አንዱን ተሳዳጅ አድርገው በመጽሐፋቸው እያስቀመጡ አንዱን ብሔር በሌላው ላይ እንዲነሳ በማድረግ እርስ በርስ ያባሉታል። አሁን ልክ ሀገራችን ላይ እየተካሄደ እንዳለው። ስለዚህ ማንበብ ያለብን እየመረጥን ነው ማለት ነው። አሁን ልሄድ? አዎ እንሂድ። ካልሆነ አንብቦ ሙሉ ሰው ለመሆን አሰሱንም ገሰሱንም ካድበሰበስ ነው ከሙሌቱ ይልቅ ጎድለን እናንሳለን። እውነት ነው። በጣም ትክክል። በተለይ ወጣቱ ትውልድ በሚያነባቸው ነገሮች ላይ ካልተጠነቀቀና በዚህ ጉዳይ ላይ ጥንቃቄ ካልወሰደ ራሱንም አልፎ ሀገሩን ያጎላል። በልደርሻለሁኝ። እዚች አካባቢ አወርደኝ እስቲ።
እሺ አሁን ምንድነው ጨዋታው? ምንድነው ህጉሽ? ጨዋታው ምን መሰላችሁ? አሁን ይሄኛው ሪሞትን እንደዛ አድርጌ መሀል ላይ ከደረሰ በቃ ድጋሜ ነው የምናሽከረክረው። እንደዛ አድርጌ ደግሞ እኔ ጋር ከደረሰ እኔ ተረት አነብላቸዋለሁ። ሌላ ደግሞ አንቺ ጋር ከደረሰ ደግሞ ዳንስ፣ አንተ ጋር ደግሞ ከደረሰ ሙዚቃ ትዘፍነናል። ምን ዘፈን? ኧረ እባክሽ እኔ ዘፈን አልችልም። ሌላ ነገር ይቀየርልኝ እንዴ? እንደዛ መሆን እንዳስ አልችልም። ይቀየርልኝ። እንደዛ ብሎ ነገር የለም። ጨዋታ ጨዋታ ነው። አለቅ። ኧረ ምን አይነት እሺ፣ ምን አውቄለት። በጣም አሪፍ። አሁን አንቺ ጋር ደርሷል። አሁን ተረት ያወሩልናል። የአሮጊት ተረት መስማት ደግሞ በጣም ጥሩ ነው። ተረት የላም በረት የመሰረት አንድ ወንድና አንድ ሴት ነበሩ። እሺ። ከዛም በኋላ ወንድየው ሴትዮዋን አፈቀራት። ወንድየው እንዳፈቀርኳትማ መንገር አለብኝ ብሎ ሄዶ ፈርቶ ይመለሳል። ይፎክርና ደግሞ ሄዶ ይፈራና እንደገና ይመለሳል። ተረት መልሶ አፌን በዳቦ አብሱ። በቃ አለቀ። ይሄ ብቻ? አዎ አለቀ። ኧረ ይብቃን። አዎ ይብቃን። ከዚህ በላይ እንኳን ይብቃን። አንቺ እሺ፣ አሁን ደግሞ እንጀምር። እሺ። አንተ ጋር ደረሰ። እሺ። አይ ጆሮአችንን። ምንድነው ጆሮአችንን? ምን ሆነ ጆሮአችሁ? ሽንት ቤት ሰው አለ በምትልበት ድምፅ ልትዘፍና። ኧረ እባክሽ የድምጼ ማማርማ እንዴት እንደሆነ አሳያችኋለሁ። ምን ልስፈን? ወርቅ አልማዝ ብልሽ ይገልጽሻል ወይ? ውድ ዕንቁ ብልሽ ይገልጽሻል ወይ? ስም አጣሁልሽ የኔ ስጦታ መቼም ውብ አርጎ ፈጥሮሻል ጌታ። የሚገርመኝ ዓይንሽን ሳይ የአጥቢያ ኮከብ ነሽ መልከ ፀሐይ። ደግሞ ሲመሽ ጀንበር ጠልቃ ትፈኪያለሽ እንደ ጨረቃ። ጎበዝ። አመሰግናለሁ። እሺ በቃ እሺ፣ አሽከርክሪ አሁን። ይኸው። ስለዚህ አንቺ ጋር ነው የሚደርሰው ማለት ነው። በወደቀ ይሰራል እንዴ? እና የታዘዝነውን ሁለታችን እኮ ፈጽመናል። የቀረሽው አንቺ ነሽ። እሺ፣ ሙዚቃ ትከፍቱልኛለች ወይስ በራሴ ምርጫ? አረ በራስሽ ምርጫ፣ ችግር የለውም። እሺ ካላችሁ በጣም የምወደው ዘፈን አለ። በስልክ ልክፈትላችሁ። ዳንሷን እናይላት። ቆይ ከመጀመሪያ እንግሊዘኛ ነው እንዴ? እንግሊዘኛ። አዎ ያዥልኝ። እኔ በውጭ ሀገር ዘፈን ስደንሽ አይደለም እኔ ማጨበጨብልሽ፣ በሀገርሽ ባህል ዘፈን ስትዘፍኚ ስትወዛወዢ የዛኔ ያጨበጭብልሻለሁ። እንዲያውም እሱ ላይ በጣም ጎበዝ ነኝ። አረ እስቲ እንየዋ። እሺ
ለምንድን ነው ግን እዚህ ይዘሽኝ የመጣሽው? ምን ነው አልወደድከው? አይ በጣም ነው የወደድኩት፣ ግን ያው የተለየ ምክንያት ካለሽ ብዬ ነው። ምክንያቱማ ስላለኝ ነው ይዤ የመጣሁት። ያው አሳማኝ ላይሆን ይችላል እንጂ እኮ ልስማዋ። ከዛ ልስማውና ምክንያቱ ትክክል ነው አይደለም የሚለውን እኔ ልወስን። በኋላ ነገር እብድ ነሽ ብትለኝስ? ሁላችንም እኮ እብዶች ነን። ልዩነቱ ብቻችንን አለመለፍለፋችን ወይም ደግሞ ጨርቃችንን ጥለን አለመሄዳችን ነው ብልሽስ? የፀሐይዋ ጨረር አይደለም እንድናያት ቀና ብለን እንድንሄድ እንኳን እድል አሰጠንም። በሰዓት እንድናያት መፍቀዷ የሰው ልጅ በፍቅር ህይወቱ እኔን ይምሰል እያለች እንደሆነ ይሰማል። በእርግጥ በጣም ቆንጆ ናት። ስታያት ደስታ ይሰማሻል፣ ሰላም ይሰማሻል። አይ ፍቅርም ሰላምና ጤናማ የሆነ ቆንጆ ውብ ነገር ነው። በጣም ይገርማል። ምኑ? ቦታው፣ የምትመጭበት ምክንያት በጣም ደስ ይላል። አንተስ? እኔ ምን ለኔ ልዩ ቦታ ነው ብለህ የምታስበው ቦታ የለ? አለ፣ ግን ከዚህ ትንሽ ይለያል። እና አትወስደኝ? ጸባይ ካለሽ ያሳይሻለሁ። ጸባይ እንዳለኝ የምታምነው ምን ሳደርግ ነው? አየሩ ትንሽ ይበርዳል አይደለ? ጥሩ ጸባይ ካለሽ እስቲ እቅፍ አርጊና ሙቂ። ለምታቅፍ በብር ታሰብባለህ አይደል? አሁን ጸባይ እንዳለሽ በደንብ አረጋገጥኩኝ ማለት ነው። ስለዚህ ነገ ወስድሻለሁ። አረ ምንም አልሰራውም ዛሬ ከነጋ። የሚገርማችሁ የሆነ ቦታ ቆይቼ እናንተ ናችሁ ገጆቼ። ምን ቀጥ ብዬ ነው የምሄደው? እሺ እሺ እሺ። እባካችሁ 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 አንዳች ነገር ተነፍሳለሁ ብትል ጉሮሮ ነው በተሰለ እንዴ? እሺ እሺ እሺ። ምንም አልተነፍስም፣ ምንም አልተነፍስም። ቀስ ብሎ ልጅ ወለደው። እሺ እሺ እሺ። ይኸው እየነደው አንዳች ነገር ተነፍሳለሁ ጉሮሮ ነው በተሰለ አለና ምን አለኝ ገና። እሺ እሺ። እሺ እሺ እሺ። እሺ 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 እሺ። እንዴ ይኸው እንዴ ይኸው። እሺ 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 እሺ። ወንድ ልጅ አምላክ ፓንት አላረኩም። የእውነቴን ነው። ፓንት ካላረገኝ ለብሽ ወይኔ ውርደት። መኪናዬንስ ይዟት ሄደው ቢሆን አረ ተመስገን ነው። ወይኔ 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 ውርደት፣ ወይኔ እንዴ እንደዚህ እርቃኔን። ወይኔ ውርደት፣ ወይኔ ውርደት፣ እንደዚህ እርቃኔን። ወይኔ 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 ወይኔ። ምርቃት ጉድሽን አላየሽም፣ ምርቃት ጉድሽን አላየሽም። ወይ 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 ወይኔ 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 ወይኔ። አረ 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 እንዴ እንደዚህም አለ። ጸበሉ ደረሰኝ። ማነው? ማነው? አትበይም በእናትሽ። ኧረ ነይ ቶሎ በይ፣ ክፈችው። ወታደራዊ ትዕዛዝ አደረገው እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴ የመግደል ፍቅር ጭራሽ ራቁትን ሊያስመጣች አለ። ዝም በይ በእናትሽ። ተከትሎ ጭራሽ ይሄማ እርኩስ መንፈስ ነው። ቆይ መጣሁ። ወዴት ነው የምትሄጂው? መጣሁ። ወይ ተከትለውኝ እንዳይሆኑች። በስመ አብ ወወልድ ወመንፈስ ቅዱስ። ምን ልትሆኚ ነው?
እንዴ ጭራሽ አማርኛ የሚያወራ መንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቆይ ስንት ሆኖ ነው ግን የዘረፉ? ከፊት ለፊት የታዩኝ 3 ናቸው፣ ግን እርግጠኛ ነኝ ከኋላቸው 1000 ሰው አለ። እነዚህ ጨካኞች አረመኔዎች እንዲህ ባዶ ራቁቴን ምንድነው ግን የዘረፉ? እንዴ ምን አይነት ጥያቄ ነው የምጠይቀህ? ራቁትን ልከው ተያቸው። ዋናው ህይወቴ መትረፉ ነው። እንኳን ህይወቴ ተረፈ። ወንድሜ ዋናው አንተ መትረፍ ነው። እሺ ነገ ከነገ ወዲያ እኮ ስትሰራ ብዙ ታገኛለህ። እኔ ግን የገረመችኝ መቅዲ ናት። ፍቅርን ከፀሐይ መግባት ጋር አያይዘ የተነተነችበት መንገድ አረ እንዴት እንደሚያስደምም! አረ ያው መቼም እኔም ወስደሽን ቦታ ለማየት መጀመሪያ አይንሽ መሸፈን አለበት። ኧረ እባክህ የዚህ ነው? አዎ ማለት ከዚህ በፊት አይተሽው ሊሆን ይችላል ቦታውን፣ ግን እኔ ራሴ የሆነ ምክንያት ስላለኝ አይንሽ መጀመሪያ በጨርቅ ይሸፈናል። እባክሽን ተባበሪ። ምንም ማለት ማየት አይቻልም። እሺ በስመ አብ እዚህ ይዘኝ ትመጣለህ ብዬ በጭራሽ አልጠበቅኩም ነበር። በዚህ በሚያክል ሰፊ ከተማ ውስጥ ትልቋን ኢትዮጵያን ሳጣት እዚህ ነው የምመጣው። ማለት እኔ ምናፍቃት መወዳት ኢትዮጵያ እዚህ ያለች ነው የሚመስለኝ። አልገባኝም። እዚህ ፊት ለፊታችን የምታየው ሐውልት የጀግናው አትሌታችን የአበበ ቢቂላ ሐውልት ነው አይደል? እዚህ መጥቼ የአበበ ቢቂላን ሐውልት ሳይ ምን ትዝ እንደሚለኝ ታውቂያለሽ? እንዴ አበበ እኮ ብቻውን ያውን በባዶ እግሩ ሆኖ ነው ኢትዮጵያን ከሷም አልፎ አፍሪካን ያስጠራው። እስቲ አሁን ደግሞ ይህን ሁሉ ሚሊዮን ህዝብ ሆነን አይደለም ሀገራችንን ልናስጠራ ቀርቶ ጭራሽ እርስ በእርሳችን መዋደድ መስማማት አቅቶን አንዳችን በአንዳችን ላይ እንነሳለን። አናሳዝንም? በጣም ጉድ አፍተርኑን ጋሼ። በአማርኛ አይሻልም? እኔ እኮ ትምህርት ቤት እያለ እየመሰለኝ ተቸገርኩኝ። እንዴት? ተማሪዎቹ ሁሉ ነገር በእንግሊዘኛ ይሁን እያሉ ነው። እኔማ አንዳንዶቹ ተማሪዎች እያሳዘኑኝ ነው። ምን ነው? ምን ሆኑ? የአስተማሪዎቹ ተጽዕኖ በረታባቸው መሰለኝ። አማርኛውን ራሱ እየጠፋባቸው ነው። ምን ይደረግ፣ ዘመኑ ነው። ወደፊትማ በእንግሊዘኛ አስነጥሱ እንዳይሉ ነው የምፈራው። ነይ እስቲ ቆንጆ ነይ ግቢና ቤት ትንሽ ተጫወተሽ እሸኝሻለሁ። ነይ ግቢ። በእውነት እዚህ ይዘኝ ስለመጣ በጣም ደስ ብሎኛል። እንደዚህ በጣም ከተደሰትሽማ በቃ
ሁሌ መምጣት ነው እንግዲህ። የቤተ ክርስቲያን በር መቼም አይዘጋም። አንተ ሁሌም ትመጣለህ? አይ ሁሌ ባይሆንም አልፎ አልፎ ግን እመጣለሁ። ልብ ለሀገር ፍቅር ስሜት እጅግ በጣም ጥልቅ ነው። አዎ እንደዛ ነው የማስበው። የሀገር ከፍታ ምንድን ነው ላንተ? የሀገር ከፍታ የቀድሞ አኗኗራችን፣ የቀድሞ አስተሳሰባችን ይመስለኛል። ምንድን ነው እሱ? ይሄ ፍቅራችን፣ መተሳሰባችን፣ አንዱ ለአንዱ አለው ማለታችን፣ መተጋገዛችን፣ ፈሪሃ እግዚአብሔራችን፣ እነዚህ ከተመለሱ ሀገራችን ከፍ የምትልበት ጊዜ ነው። በነገርሽ ላይ እኛ ኢትዮጵያውያን ለፈጣሪ ዝቅ ማለታችን ነው ከፍታችን። ምን አለ ትንሽ ቀደም ብዬ ባወቅኩ። እንዴ ለምን? ቅን የሆኑ ሀሳቦችን ለመጋራት። አሁንም ቢሆን እኮ ጊዜው አልረፈደም አይደል እንዴ? ምሳ እንዳትበይ ገና መቅኔ መታ ሰርታ ነው የምታበላን። እስከዛው ኩኪስ ላምጣልሽ። አይ እንዴ ሁሉ ጊዜ መቅኔ ነው የምትሰራው? አዎ ባለቤቴን በሞት ካጣኋት በኋላ በልጄ የተሰራ ምግብ ነው ሁሌ የምመገበው። እሷ ብቻ እየሰራች? አዎ ታዲያስ እኔ ምኑን ከሙን አውቄው። ለምን እኔና እሱ ምግብ ሰርተን መቅዲ ስመጣ ሰርፕራይዝ አናደርጋትም? እኔና አንቺ ምግብ ልናበስል? አዎ እኔ እኮ ምግብ ስሰራ ጎበዝ ነኝ። እርሶ ካልቻሉ ደግሞ አስለምዶታለሁ። ምን ጉድ ነሽ? እሺ ልብስ ለውጭ ልምጣ። አንቺ ለጋኔን እያቃጠለኝ ነው እንዴ? እስከሚለምዱት ነው ጋሼ። ለመሆኑ አንቺ ከየት ነው የለመድሽው? እኔማ ወንድሜ ነው ያስለመደኝ። ወንድምሽ የብዙ ሙያ ባለቤት ነው ማለት ነው። መቅዲም እኮ ምግብ ስትሰራ ጎበዝ ናት። እሱን ደግሞ የታየሽ? ምን ነው እራት የተጋበዝን ጊዜ በልቼ የለ እንዴ? አንቺ ደግሞ በጣም ጎበዝ ነሽ፣ ምንም ነገር አትረሽም። እኔ እኮ ግርም የሚለኝ ሁለቱ የሚሰሩት ምግብ ጣዕም አንድ አይነት እኮ ነው። ማና ማን? ልጆትና ወንድሜ ነው። ልጆትና ወንድሜ። ወይ ጉድ ወይ ጉድ ወይ ጉድ! ምንድነው ብቻህን ተገርመህ ልታልቅ ነው እንዴ? ኧረ የሚገርም ነገር ሰምቼ እኮ ነው። ምንድነው? ቆይ ይሄ አላዛር ምናምን የሚባለው እኔን ጓደኛ የዩኒቨርሲቲ ተማሪ ምናምን ታውቂዋለሽ አይደል? ስለሱ ነግሬሻል? አዎ ነግረኛል። ምን ሆነ? ደህና ትዳር አገኘው ብሎ በትዳር እየኖረ ልጅ ወልዶ ልጁ የኔ ነው ብሎ ሲስምልሽ ቆይቷል። እሺ ከዛስ? ከዛም በኋላ አሁን ሲጣራ ልጁ ለካ እሱ አይደለም። እናማ እሱ እኮ ነው የገረመኝ። ደግሞ ጭራሽ አይ እንደ ልጄ ነው የማየው ብሎ ልጁን እያሳደገው ነው አይሉኝም? በጣም ጎበዝ ነው።
አሁን እኮ የራሱን ልጅ የሚክድበት ዘመን ነው። የሌላ ሰው ልጅ ተቀብሎ መኖር አረ በጣም ጎበዝ ነው። እኔ ደግሞ ሕፃን ልጅ አገኘው ብዬ እኔስ ግን ቆይ መቼ ሆነ አይኔን ባይኔ የማየው? መጣሁ። ወደ ልትሄጂ ነው? መስታወት ላምጣልህና አይንን በአይን ታያለሽ። ሰርፕራይዝ ነው ያደረከኝ። መጀመሪያ ኩርስቱን ሳየው እንዲህ አባዬ ሰራተኛ ቀጠረ እንዴ ነበር ያልኩት። ያቺ የተባረከች ልጅ መታ አጫውታኝ ምግብ አብረን ሰርተን ሄደችው። እንዴት አይነት የተባረከች ልጅ ናት! ወድጃት ልሞት። ወንድሟም ደስ ይላል ማለት እንዴት? ጸባዩ፣ አሳሰቡ ይማርካል። እንዴ አባዬ ምን ተከስክ? አሁን ንግግርሽ እናትሽ እንዳስታውስ እናደረገኝ። ከሷም ጋር የተላመድን የተዋወቅን ስንመጣ ጸባይና አስተሳሰብ ደስ ይላል ትለኝ ነበር። አባ ታጉርስ እንዴት ነህ? ሰላም መጣ? ደህና መጣ። ሁሉ ነገር እንኳን ሰላም መጣ። እንኳን ሰላም መጣ። እንኳን ደህና ቆዩኝ። ኦ ማይ ጋድ ቢኒ ያላምንም በጣም አምሮብሻል። አንተ ማምሮብሃል። You have no idea how much I missed you. ለዛ ነው የዘጋኝ። ቆይ መች መጣ? I just came this morning. ያው ሰርፕራይዝ ላደርግሽ ነበር አልተሳካልኝ። ስማ አሁን ማድረግህኛል። አበይ አንተ እንኳን ትነግረኝም? ሐሳቡን ላክብርለት ብዬ ነው። አይን አይኗን እያየሁ ነው እንደማፈቅራት ምነግራት። መጀመሪያ ይሳካል ያኔ ወንድም። አሜን አሜን አሜን። ቆይ ግን እንደዚህ ባረግ ይሻላል? አበባውን ሰጣትና መቅዲ በጣም አፈቅርሻለሁ ልበላት ወይንስ ደግሞ መጀመሪያ መቅዲ በጣም አፈቅርሻለሁ ብዬ አበባውን ልስጣት? እኔ እንጃ የኔ ወንድም፣ አንተ እስቲ በፈለግከው ምረጥ። ይቅናህ በይኝ በእናትሽ ይቅናህ በይኝ። ይቅና የኔ ወንድም። አሜን አሜን አሜን። ሻሮሪ ያሰማል። በጣም በጉስ ጠብቀህ ነበር የመጣው። የእውነት? እንዴት? ለምን? እንዴ ለጥብቅ ጉዳይ እንደምትፈልገኝ ነገር ይሄ ነው። መቅድዬ ለማንም ነግሬ የማላውቀውን ነገር ዛሬ ላንቺ ልነግርሽ ነው። ምንድን ነው እሱ? መቅዲ የኔ ፍቅር ቆየሁብሻ። ወረቀት እኮ ውስጥ አልጨርስም ብሎኝ ፔፐር። Who is this guy? መሳይ ያልኩ ጓደኛዬ እሱ ነው። ቢኒያም ይባላል። እጮኛዬ ነው። ትናንት ነው ከአሜሪካ ነገር የመጣው። What's up, bro? እንዴት ነህ? What's up? ምንድን ነው ያዝከው? አንዲት ማፈቅራት ልጅ ነበረች። ከራሴ ጋር በቃ ወሰንኩኝና ዛሬ ላናግራት ነበር ነው። እና የምታፈቅራት ልጅ እንዳለ ዛሬ ነው እንደምትነግረኝ? አንቺ ስጮኛ እንዳለሽ ያወቅኩት
ዛሬ እኮ ነው። እኔማ አላወኩም ነበር። ትናንት እኮ መጥቶ ነው ያስገረመኝ። በጣም ደስ ይላል። እሺ በቃ ባይ፣ እንገናኛለን። ጉድ ላክ ብሮ። አልነገርኳትም እንዳትለኝ። ምን አልነገርኳትም እልሻለሁ። እሷ ቀድማ መርዶዬን አረዳችኝ እንጂ። የምን መርዶ? ከአሜሪካ የመጣ እጮኛዋን አስተዋወቀችኝ። እጮኛሽ ምንድን ነው ንገረኝ። እጮኛ ማለት ወደፊት የምታገባው ባሏ። በቃ
አስተናጋጅ ምን አለ የሚበላ ነገር? የቤቱ ስፔሻል ነገር አለ? የቤቱ ስፔሻል ነው ይሁን የቤቱ ስፔሻል ይሻላል። የቤቱን ስፔሻል አምጪ አንድ። እሺ እሺ። የጋብቻችሁን ሁኔታ እንዴት አሰባችሁ? ያው ምርቃቱን እየጠበቅን አይደል? እሱ እንዳለቀ ሌሎቹን ነገሮች መጨረስ እንችላለን። ያ ደግሞ አሪፍ የሚያደርገው ይመስለኛል አይደል? ይንፍቀ እሺ። እናንተ ደስ እንዳላችሁ። ምንድነው እናንተ ደስ እንዳላችሁ የምትይው ነገር እንዴ? ተነጋግራችሁ ጨረሳችሁትን ነገር? ምንድነው ችግሩ? ማለት ችግር አለ? አይ ምንም አልኩ። መታጠቢያ ቤት ደርሼ ልምጣ። ቴሌፎኑን ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. እንዴት ዋልሽ ልጄ? እነ መሳይ ጋር እኮ መጥቼ በር ዝግ ነው። እንግዲህ የእንጀራ ነገር ሆኖ ስራ ላይ ይሆናል። እሺ መሳይ ሲሆን ምርቃት እንኳን ትኖራለች ብዬ ነበር ቅዳሜ ስለሆነ። እሷም እኩዮቿ ጋር ጥናት ላይ ነች። እሺ ሲመጡ መቅደስ መጥታ ነበር ይበሉልኝ። እሺ ግድ የለም እናገራለሁ። ሰላም። እሺ እንዴት ነሽ? በሰላም ነው? ምኑ ታናግረኝ መሆን ልታየኝ አልፈለግከው? አይ ሰሞኑን ትንሽ ስራ ስለበዛብኝ። እና የስራ መብዛት ስልክ ያዘጋል እንዴ? በቃ ሰሞኑን ጥሩ ሙድ ላይ አልነበርኩም፣ ለዛ ነው። ምን ነው? ምን ሆንክ? ባለፈው ማፈቅራት ሴት ጋር እሄዳለሁ ብዬሻል ነበር። እና ታዲያ እንዴት ሆንክ? አልተሳካም። በጣም አዝናለሁ። አንቺስ ከእጮኛሽ ጋር እንዴት ናችሁ? ጥሩ ላይ ነን። የምርቃቴ ቀንም እኮ ደረሰ። ቤት ዝግጅት ተዘጋጅቷል። አትመጣም? ከጠራሽኝማ ለምን እቀራለሁ? ለዛውም የመጀመሪያ ተጋባዥ ና። ሲስተርንም ይዛት ነሽ? እሺ፣ ግን የምፈልገው ምግብ ከተዘጋጀ ነው የምመጣው። እሺ፣ የሚዘጋጅል ገንፎ። እሱ ሌላ ጊዜ ይገርፋል። እሺ፣ እንመጣለን። እናመሰግናለን። የምትሄጂበት ቦታ ካለ ልሸንሻ? እሺ።
ኮንሰልሽ አመሰግናለሁ። አምሮብሃል። አዎ ያው መቼም እዚህ ድግሱ ላይ ሴቶች ካሉ እንዲጠልፉኝ ብዬ እኮ ነው። ስማ የወንዶች ነው። እንኳን ደስ ያለሽ። እሱማ ድሮ ቀረ እኮ አሁን የሴቶች ሆኗል። ይህ አልቀረብም። ሻን ግቡ። እሺ እሺ የሚበላ እሺ እንግዶች አንድ ሀሳባችሁን ልዋሳችሁ። እኔና ማኪ ከልጅነታችን ጀምሮ ነው የምንተዋወቀው እና ስለ ባህሪዋ፣ ስለ ውበቷ እኔ ከምናገረው በላይ ደግሞ በቅርብ ያላችሁ ሰዎች በደንብ የምትመሰክሩት። ማኪ በዚህ ድንቅ ቀን ስለተመረቅሽ ደስ ብሎኛል። እናም ደግሞ መቅዲ ታገብኛለሽ? እየበላችሁ እየጠጣችሁ ያው እንግዲህ እየበላችሁ እንዴ መሳይስ? መሳይ ሄዷል። ዛሬ ሳይሆን ከማግባትሽ በፊት ከፍተሽ እዩ። አመሰግናለሁ። እሱን ፋይል ጨርሼዋለሁ። አዎ ቆይ አንዴ ቆይ መልሼ ልደውል። ወይ አባዬ፣ የኔ ልጅ ቢኒያም ጋር እኮ መስለሽኝ አሁን ሲገባቻቸው። ኧረ እኔ ቤት ነኝ። እና ታዲያ ብቻሽን ከምትሆኚ
ከነሱ ጋር ተቀላቅለን ተዝናንተን ወደ ቤት እንግባ። ውይ አባዬ ደብሮኛል፣ ይቅርብኝ። እኔ አባትሽ ያለው ምንድነው ደብሮኛል ምናምን የምትይው? ነይና ከነሱ ጋር ተቀላቅለን ጫውተን እንግባ። እሺ የት ነው? ኢትዮጵያ የተወለድክባትና ብዙ የልጅነት ጊዜዎችን ያሳለፍክባት ሀገር ናት። አሜሪካ ደግሞ በወጣትነት ዘመን የተማርክባት፣ ገንዘብ ያገኘባት ሰፊ ያደገች ሀገር ናት። እስቲ በሁለቱ ሀገራት መካከል ያለውን ልዩነት ንገር። ልዩነታችን ሰፊ ነው። የሰማይና የምድር ያክል ነው። እነሱ በሀብት፣ በእውቀት፣ በብልጽግና ይበልጡናል። እኛ ደግሞ ድሃ ነን። ትላንትም ድሃ ነን፣ ዛሬም ድሃ ነን፣ ነገስ ብትል። አንተም እኮ ቢሆን እውቀትና ገንዘብ ካለበት ሀገር መጥተህ ስቲል ነው ድሃ ነህ። አዎ ምክንያት ስላለኝ ነዋ። I have reasons, you know. የተለየ ምክንያት ማለት ምን አይነት ምክንያት? አየህ አሜሪካ እንደደረስኩ ነገሮች ይቀሉልኛል ብዬ ነበር፣ ግን አልተሳካም። አንድ ሁለቴ ተያዝኩ፣ ያውም በድረግ። ከዛም በኋላ ግን ነገሮች እየባሱ መጡ። በሶስተኛው እንደተፈታው ነበር ሌላ ምክንያት የነበረኝ። ድረግ ሳሻሽጥ ደግሞ ድጋሚ ያዙ። ከዛ ነው ዲፖርት የተደረጉት። አንተ እኮ በጣም ከባድ ነገር ነው። ፋሚሊ ግን ያውቃል ይሄን ኬዝ? እንዴ ማንም አያውቅም። ሊያውቁም አይችሉም፣ ማወቅም የለባቸው ጭራሽ። እና ታዲያ እስከ መቼ በእንደዚህ አይነት ሁኔታ ትቀጥላለህ? እኔማ ያው የሚሻለውን አድርጌ ጨርሻለሁ። አልገባኝም። አየህ የኔና የመቅዲ ጋብቻ ለዚህ ሁሉ መልስ ነው። አሁንም አልገባኝም። ምን መሰለህ፣ የኔና የመቅዲ ጋብቻ ነገሮችን በደንብ ነው የሚያስተካክሉት። የአባቷ ህይወት ሲያልፍ ቀጥታ ሀብትና ገንዘባቸው ወደ እኔ ስም ይዘዋወራል። መቅዲም የሚስትነትን ነገር ትወጣለች፣ እኔም ደግሞ የስራውን ድርሻ እወጣለሁ። ከዛ በኋላ የኔ ያሰብኳቸው ነገሮች ሁሉ ተስተካከሉ ማለት አለ። ለዛም ደግሞ ማይ ጋድ የሚገርም አይዲያ ነው። ቺርስ ማን። ጨረስክ? ውሻ ነሽ። ስማ፣ አትግደል የሚለውን የእግዚአብሔርን ሕግ መጣስ ይሆናል እንጂ አንተን ነበር መልፋት ውሻ። ዛሬ ሳይሆን ከማግባትሽ በፊት ከፍተሽ እዩ። አመሰግናለሁ።
ወረቀቱ ላይ የጻፍሽልኝ ነገር እውነት ነው? አዎ፣ ከመተዋወቃችሁ በፊት ነው ያፈቀረሽ። ከዛ በፊት ማለት አንቺ እሱን ካወቅሽ በፊት ማለት ነው። እኔ ይሄንን አላምንም። ካላመንሽኝ ይኸው ይህንን ጥቅስ የጻፈልሽ ላንቺ ነው። እሺ አሁን የት ነው? እኔ እንጃ። መቅዲ እዚህ እንዳለው በምን አወቅሽ? የፍቅር አምላክ ነግሮኝ። አንተማ ጠፍተህ ነበር። ሳዘንና ስከፋ አጠገብ የማንም ሰው እንደሌለ እያወቅክ። ለሱማ እኮ እጮኛሽ አለልሽ አይደል እንዴ? እሱማ ሀብትና ንብረቴን ብቻ ፈልጎ እንደሆነ ደረስኩበት። ምን? እንዴት? ዝርዝር ሁኔታውን ማውራት አልፈልግም። በጣም ያሳዝናል። አንተም እንደምታፈቅረኝ ሰማሁ። እውነት ነው? ምን? ማን? እኔ? አረ አዎ አንተ። ሳይሽ በፍርሃት ብናወጥም እወድሻለሁ። ማንን ነው ታዲያ? አዎ አንቺን ነው።